ሀይ ጋይስ የሚገበን አሜሪካን ዩቲዩብ ቻናል ወልካም ማይ ቻናል ጋይሶች እንዴት ናችሁ? ሰላም ናችሁ አላችሁ ወይ ማለት ነው። እና ውዶች ለነገራችሁ የምፈልገው ነገር ማለት ነው አሁን እኔ በመፈጠሬ በጣም ምንም አይነት ፊሊንግ አይሰማኝም ባዴ ማለት ነው። ግን ፈጣሪ ሂድ ላይፍ ስለሰጠኝ አመሰግነዋለሁ። በሌላ በኩል ግን ምንም አይነት ደስተኛ አይደለሁም እና እኔ ልጅ ብወልድ ማለት ነው እንደኔ አይነት ልጅ ነው የምወልደው በእርግጠኝነት ማለት ነው እና ሁሌ እየረገመኝ ብሎ ያድራል ማለት ነው የኔ ልጅ እና በቃ እንደዚህ አይነት ህይወት ከሚኖር ማለት ነው ባይመጣ በዚህ ምድር ላይ እመኝለታለሁ። እኔ አይነት ህይወት ወይም ደግሞ እኔ ጋር የሚመጡ ወንዶችን በዛ በኩል የሚመጣ ልጅ በፍጹም አልፈልግም ባዴ ማለት ነው እና ማለት ነው ማለቴ እነርሱ ወይ ጻድቆች ጥሩ ሰዎች ወይ ደህና ሰዎች ቢሆኑ ኖረው ላይክ እነርሱ ኃጢአት ናቸው። በተለይ እንደዚህ ስደት ላይ ሆኜ ለራሴ የሀገሬ ሳልገባ ማንነቴ ገና ሳይረጋገጥ ማለት ነው እንደዛ ከኃጢአት ሌላ ልጨምሬ ማለት ነው ከኃጢአት አስቡት ብዙ ችግር ነው ባዴ ማለት ነው እና ማለት ነው ብዙ ነገር ግምት ላይ ስለማስገባ ነው ባይ ወይ ማለት ነው እና ምንም አይነት አያጓጓኝም ባዴ ማለት ነው። ምንም ነገር በርቅ አይደለም ባዴ ማለት ነው። ሰው ልነግራቸው የምፈልገው ነገር ማለት ነው ማለቴ ቢወለድም በቃ ህይወት እንደኔ ሲሆንበት ሁሌ እየረገመኝ ውሎ ያድራል ማለት ነው። ላይክ መረገም ቀላል ማለት አይደለም። በየቀኑ የሚያመጣው ነገር አለ ባዴ ማለት በየቀኑ ስትረገሙ በልጃችሁ እንኳን ጥሩ አይደለም። ልጅም እናት ብቻ አይደለም የምትረግመው ወይ አባት ብቻ አይደለም የምረግመው ልጅም ይረግማል ባዴ ማለት ነው። አንተ ለልጅህ ልትረግመው ከሆነ ምን አድርገህለት ነው የምትረግመው ባዴ ማለት ነው። እርግማኑ ወደ አንተ ነው የሚመለሰው ከአንተ አልፈን ባዴ ማለት ነው። አንተ ለኔ ስትረግመኝ ወደ ልጆቼ ይመለሳል። አንተ ለኔ ስትረግመኝ ማለት ነው ወይ እናቴ ወይ አባቴ ወይ ወደ ልጆቻቸው ሌላ ልጆቻቸው ይመለሳል ወይም ደግሞ ወደ ራሳቸው ይመለሳል እንጂ በፍጹም እርግማኑ ለኔ አይሰራም። ምክንያቱ እኔ በጣም ምስኪን ነኝ በዚህ በኩል ማለት ነው። ያደረኩት የሌለኝ ማለት ነው ያለ ኃጢአት እየተቀጣሁኝ ያለሁት ነው። ግን ሁሉም ነገር ሲያደርግ ፈጣሪ ምክንያት አለው። አንዱ ሲሞላ አንዱ ይጎላል ይባላል። የኔ ነገር ግን አይ ዶንት ኖ በቃ ምን እንደሚል ነው ግራ የገባኝ ባዴ ማለት ነው። የሆነ ነገር ሳገኝ እጥፍ እንደዚህ ለመቃጠል፣ ለመሰቃየት፣ ለመለመን ላይክ እጅና እግር እያለን ስራ ሳልሰራ ቁጭ ብዬ ማለት ነው ስቃይና መከራዬን ሊበላ ነው ባዴ ማለት ነው። እንሶ ቱ ማች ዳንጀር ጋይሶቼ ማለት ነው። እንባ በጣም ነው የምወደው እኔ ማልቀስ ግን አንዳንዴ ማልቀስ ከቻልኩኝ በጣም ነው የሚመቸኝ። ማልቀስ ካልቻልኩኝ ግን የሆነ መንፈስ አለ ይሆናል አይደለም ይቀያየራችሁ በቃ ልክ በጸባያችሁ ልክ ይገባና ከዛ በቃ ግትር ነገር ያደርጋችኋል ማለት የግትርነቱ ትክክለኛ የእናንተ ሳይሆን ዝም ብሎ ያለ ግትርነት ማለት ነው። እና ምንድነው ልላችሁ የፈለግኩት ውዶቼ እንደዛ ነው ልላችሁ የፈለግኩት። ለዛ ከባድ ነው ለኔ ማለት ነው። ማለት ከዚህ አርግጄ መሄድ አልፈልግም። እኔ አሜሪካ ላይ ስወልድ አሜሪካ ላይ አርግጄ አሜሪካ ላይ መውለድ የምፈልገው ያው ከተሳካልኝ ነው ባዴ ማለት ነው። ደስ ሲምፕል ነገር ነው ባዴ ማለት ነው። አሜሪካ መግባት ነገር እኮ ለኔ በጣም ኢዝ ነበረ። ሰው ቢቀናልኝ ኖረው ማለት ነው። ሰዎቹ በጣም የሚገርመኝ ነገር ማለት ነው የገዛ ቤተሰቦች እንኳን እኔ ምንድነው ለምንድነው ይሄን ያህል ትዕቢት የሚሰማቸው ለኔ በትክክለኛ መንገድ እኔ ጋር የሚመጡኝ ማለት ነው። ማለት ይሄ እንደ ይሄን ያህል የሚፈንፍኑኝ ከሆነ ማለት ነው። ይሄ ደግሞ በጣም ይሄን ያህል በጣም የሆነ ማስጠላቸው በቃ ይሆናል አይደለም የሚደብራቸው ከሆነ ለምንድን ነው ታዲያ እኔ ራሴ ህይወትን ብኖር ባለውበት ተዋት ብሎ ለከጎና አይቆሙም ባዴ ማለት ነው። እናም በጣም ይገርመኛል ማለት ነው በዚህ በኩል። ሁለተኛ አይዲያ ደግሞ ወደ ሁለት አይዲያ ልግባላችሁ። ስለ ያፌት ምናምን ነገር አውርቼ ነበረና ያፌት እና ስለ ስዊዘርላንድ ምናምን ነገር አንስቼ ነበረ።
ያፌት ተብሎ ምናምን ነገር ይላል ማለት ይሄ ያፌት አንዴ ወንድ ይመጣል ያፌት ይባላል፣ ሁለተኛ ወንድ ይመጣል ያፌት ይባላል፣ አንድ ሀገር ይገባሉ ያፌት ይባላል፣ ትንሽ እንትን ከተባለ ያፌት። ኧረ ያፌት እንዴ ያፌት የሰንዓፈ ልጅም አይደለም ሲጀመርን ውዶቼ ልንገራችሁ፣ ሰንዓፈ ላይ ነው እንጂ የመጡት እሱ ሰንዓፈ ልጅም አይደለም እንዴ። እውነት እንድናገር ልታደርጉኝ ነው እንዴ? የሰንዓፈ ልጅ አይደለም ሲጀመር። ከዛ ቀጥሎ ደግሞ ልነገራችሁ የምፈልገው ነገር ማለት ነው እኔ ያፌት ለምን እንደወደድኩት ታውቁታላችሁ? ድሮ እኛ ቤት ስመጣ ማለት ነው ከሳውዲ ሲመለስ በ2012 በኢትዮጵያ አቆጣጠር 2019 በአውሮፓ አቆጣጠር ማለት ነው። እኔ አዲስ አበባ ነው የማውቀው። ለምንድን ነው መሰላችሁ? በ2019 ነበረ ያስ 19 ለምንድን ነው ወደድኩት ታውቁታላችሁ? ህይወት በጣም ያሳለፈው ህይወት በጣም ስቲፕል ነበረና ያፌት ማለቴ የከተማ ልጅ አይደለም፣ ትንሽ የልጅ ነበረ ጩጭዬ በቃ ባንዴ ነው ያደገው። ማለቴ ሰንዓፈ ልጅ ነው። ጃስዋይ በጣም ግልጽ ነው፣ ሁሉንም ነገር ይናገራል ምናምን ነገር። እኔ ያፌት ላይ አይን ልጥል አልችልም፣ ግን እኔ በጣም በቃ ላይ በጣም ቱ ማች በቃ በጣም ብቻውን በጣም ብዙ ጉዞ የተራመደ ልክ በቃ ላይ እንግሊዝኛ ፊልም ያየው ያለው ነው የሚመስለኝ ባዲ ማለት ነው። እና በጣም እንደዛ አይነት ሰው በጣም በቃ ላይ ፔሪዮድ ባዲ ማለት ነው። በጣም የማደንቀውና ደስ ይለኛል ባዲ ማለት ነው። እያሳዝነኛልም ያ ደስ ይለኛል ባዲ ማለት ነው። እናቱና አባቱ ውጭ ሀገር ነው የነበሩት። እሱ ከአያቱ ጋር ነው ያደገው። ትንሽ ታሪካችን ይመሳሰላል። አጎቱ በጣም ያስቃየዋል። አንድ ቤተሰቦች ባይዘው ይሄ ታሪክ አይናገርም፣ ቢናገር ግን የእውነት የሚደብር ታሪክ አይደለም ግን እና በጣም የእውነት በቃ ግልጽ ነው የተናገረው ባዲ ማለት ነው። አልጨመረበትም። ሰው ሲዋሽ ይታወቃል። እውነት የምነግራችሁ ያኔ ማለት ነው ምን ነገር ሳይዋሽ ነው የነገረን ባዲ ማለት ነው። እንደዛ በመናገሩ በቃ ላይ በጣም ደስ አለኝ ማለት ነው። ይሄ ጎበዝ ነው ምናምን አልኩኝና ግን የእውነት ነው የሚላችሁ እኔ በፍቅር አይን ፍጹም እሱ ላይ አልጣልኩም። በፍቅር አይን በፍጹም አላየሁትም እኔ ያፌትን ባደወይ ማለት ነው። ግን እሱ ነበር ያየኝ እውነት ለመናገር እሱ ወንድ ስለሆነ አየኝ ስላችሁ ማለት ነው። ሁሉም ቂጥ ያላት ሴት ይወዳል እሱ ሚሪ ያለ አንድ አበሻ ነበር ነው። ከዛ እኛ ጎረቤት ደግሞ ነበረች ትልቅ ቂጥ ያላት ማለት ነው። እሷ ላይ ደግሞ በዘንዜል ነበረ። አማራ ነበረች፣ አዲስ አበባ ልጅ ነበረች። ልጁ ደግሞ በጣም ፋስት ነው ባለ ፋስት ስላችሁ ሁሉም ሰው ያያል፣ ሁሉም ሰው ይገባባል ምናምን ነገር እና እኔ ደግሞ ያፌት በጣም ፋስት ነው፣ ቀዝቃዛ አይደለም፣ አንዳንዴ ይቀዘቅዛል። ግን እኔ ለምን እንድናደርጉ ታውቁታላችሁ? አሁን በጣም ከኔ በልጦ ማለት ነው ወይ እግሬ ሲሰበር ወይ የሆነ ነገር በቃ ላይ እስዋይ ቱ ማች በቃ የሆነ እንትን የሚያደርገኝ ሰው ይመቸኛል ማለት የሚመታኝ ሳይሆን ከፈጣሪ በቃ ከፈጣሪ በፓወር እንትን የሚላችኋል አይደለ? አሁን በቃ ፈጣሪ የሚቀጣችሁ አንዳንድ ሰዎች ማለት ነው። በጣም ምስኪን በቃ ንጹህ ልብ ያላቸውን ሰዎች የሆነ ወይ በቃ ወይ ሳትረዷችሁ ስትቀሩ ወይም ደግሞ ላይክ የሆነ በቃ አይደለ የሆነ ኔጌቲቭ ስትሆኑ አንዳንዴ ፈጣሪ ይቀጣችኋል። ወይ ትወድቃላችሁ፣ ትሰበራላችሁ ወይ የሆነ ነገር ማለት ነው። እና እንደዛ አይነት ሰው ይመቸኛል። እኔ ባዴማ ሰዎቹ ላይክ ሲሰበሩ ምናምን ሊመቱት በቃ የሆነ ነገር ሊያረጉት ነው የሚፈልጉት። እኔ በቃ ላይክ ፈጣሪ እንትን ያለው ሰው ይመቸኛል ባዴ ማለት ነው። እና በእንደዛ አይነት መልኩ ላይክ እኔ ብዙ አላናግረውም ነበር ማለት እንደ አይደለም ባዴ ማለት ነው። ብዙ ጊዜ አይኬፕ ኳይ ባይ ዘ ዌይ ማለት ነው። ከዛ በኋላ ምንድነው ምናምን ነገር ብዬ ማለት ነው። እኔ እውነት ለመናገር
ዞር አልልም፣ ግን አንዴ ካየሁት ሰው ቶሎ ነው የምመለከተው ባዴ ማለት ነው። እንዲያነ ብዙ ጊዜ እያልኩ ጥያቄ ላይ ጊዜ አልፈጅም ባዴ ማለት ነው። ማለት ቶሎ ላውቀው እችላለሁ። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አይወሳይ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ይህ እኮ በጣም የተረገመ ኤርትራዊ ነው ምናምን ነገር ሲሉት ነበር አንዳንዴ። እንዲሁም እኔ በጣም ጥሩ ኤርትራዊ እንደዚህ አይቻላቅም። ፈጣሪ አቅማችን ነው የሰጠን ባዴ ማለት ነው። እና ያፌት አቅማችን ነው ባዴ ማለት ነው። ፈጣሪም እዛ ነው ባዴ ያልኩት ባዴ አልኳቸው ባዴ። እና የእውነት እኔ ሰው ቢያናድደኝም ቢያስጠላኝም ላይክ ቫላንስ እጠብቃለሁ ባዴ። ኦቨር ታይም ላይ እኔ እንትን መሆን እፈልጋለሁ። ለምንድን ነው የሚባለው? እኔ ብዙ ሀሳብ የለኝም ባዴ። እውነት ለመናገር ሀሳብ ብዙ የለኝም፣ ግን ሰው እረዳለሁ። ሰው አልነካም። ሰው ላይ መስራት መብላት አልፈልግም እንጂ ብዙ እንትን የለኝም። አንዳንድ ሰዎች በጣም ሀሳብ አላቸው ግን ሰው አይረዱም። አንዳንድ ሰዎች ሀሳብ የላቸውም ግን ሰው በጣም ይረዳሉ። ተግባቢ ናቸው እንደኔ ማለት ነው። እና ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ ይሄ ያፌት በጣም እንትን ሲሉ እንትን አልኩኝና አንድ ጊዜ ማለት ነው የሆነች ልጅ ነበረችና እዛ አዲስ አበባ ላይ ጉርቾላ ላይ ማለት አጠር ብላ ቀይዋ ማለት ነው። ከዛ እኔና ያፌት አንዋደድም አልኳት ዋዴ ማለት ነው። እኔ መንገዴን እየጠረኩ ነው እንትን ሳይመጣ እንትን ሳይመጣ መንገድህን ጥረግ ይባላል። እኔ መንገዴን እየጠረኩ ነው ባዴ ማለት ነው። አንፈቴ ወዴት እንደሚሆን ስለማይታወቅ እና ከዛ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ያፌት እንዲሁም ባዴ ማለት ነው በኋላ ላይ ሲቀጥል በጣም ደስተኛ ነው የሆነው እና በጣም በቃ ላይክ ከእሱ ጋር መዋል እንዲሁ ደስ ይል ነበረ ማለት ነው። ላይክ ቢ ሃፒ በቃ ጭንቀት የለውም። አንዳንዴ ከእሱ ጋር እዋኛ ነበር ማለት ነው። ዋኛ ማለት ነው እና እሱ ጋር አንዳንዴ ይውል ነበረ ደስዋይ ማለት ነው። እኔ ብዙ ጊዜ እንዲሁም እንዳጋጣሚ ሆኖ ካፌት ጋር ያላሰብኩት ብዙ ቦታዎች ገብቻለሁ። ብዙ ቦታ ማለት ሳይት ስላችሁ ማለት ከጭፈራ ቤት ውጭ ማለት ነው። ምግብ ቤት፣ ካፌ፣ ዋኛ፣ ቡቲክ የትኛውንም ቦታ ማለት ነው ሂጄው ዞር ያለውና ይገርማችኋል ማለት ነው። እንደ አጋጣሚ ባይ ወይ ማለት ነው። እኔ ደግሞ ሰው መያዝ በጣም የምወደው ባይ ማለት ነው። የሆነ ነገር ቦታ ሲሄድ ወይ ቃል ገዛ ሲሄድ ብቻዬን የምንቀሳቀስ ብዙ አይመቸኝም እና አሁን ነው ለመጀመሪያ ጊዜ ብቻዬን በጣም እየተንቀሳቀስኩኝ ያለሁት እና ማለት ነው። ወዶቼ ልነግራችሁ ማለት ብቻዬን የማልንቀሳቀስበት ታይም አልነበረኝም፣ ግን ናው ቱ ማች ከሰው ጋር ልታየኝ በጭራሽ እና ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ከዛ ሊቢያ ሲሄድ እንደዛ ብያት ነበረና እኔ ያፌት ማለት ይሄን ያህል ቅም ይዛል ማለት ይሄን ያህል እንትን ያስቀይመዋል ምናምን ነገር አልኩም ማለት ደስ ሲምፕል ያልኩት እንደዛ ማለት ነው። እንደ ሰው ብዙ ጊዜ ማለት ነው ከኔ ጋር ሲጣላ ያፌት ደስተኛ አይሆንም ነበር። አላውቅም መስመር ስቶ ይሆን አላውቅም፣ ምን ይሆን አላውቅም። ብዙ ጊዜ እኔ ፊቱ ሳየው ዲፕሬሽን ውስጥ ይገባ ነበር እና ማለት ነው ውዶቼ ልነግራችሁ የሚፈልገው ነገር ማለት ነው he was have a new life by the way ያፌት እንደኔ ነገር ነው ባይ ስልኩ በቃ ከነሙሉ ይሰጠኝ ነበረ። እኔ የሚሰጠው ነበር እሱም ይሰጠኝ ነበረ ማለት ነው። አሁን ከነ ፌስቡኩ እንዲሁም ከተለያየን በኋላ እኔ ያጎቴ ልጅ ወደ ውጭ ካልሄደ በኋላ ማለት ነው በስራ እኔ ሌላ ቦታ ነበርኩኝ። እንዲሁም ፌስቡክ የሱ ፌስቡክ ከነ መሰንጀሩ ላይት ፌስቡክ ላይ እኔ ስልክ ላይ ነበረ እና ሁሌም ያውቅ ነበረ ባይደሚ ማለት ነው እኔ ጋር እንዳለ ማለት ነው። እኛ ቤት እያለ ማለት ነው እኔ ፌስቡክ ላይ እኔ መሰንጀር እናንተን እየተጠቀምኩ ነበረ። እሱ ደግሞ ላይት ላይ ከፈተ። እኔ ደግሞ ኖርማል ፌስቡክ እና መሰንጀር እየተጠቀምኩ ነበረ። እሱ ፌስቡክ ላይ እየተጠቀመ ነበረና ከዛ ነበረና there was not problem, there was have no problem by the way to the way እና ማለት ነው ልጅ አንዳንዴ ነበር ብቻ
እና ከዛ ፈሩዝ የምትባል ልጅ ነበረች እና ሊቢያ ላይ አይ ቲንክ በጣም ነው የምታምነው እሷ ሰው የሚለውን ነገር ማለት ነው። ችግሯ በጣም ነው የምታምነው እና ከዛ በቃ ያፌት እንደ ያፌት ጥላት ምናምን ነገር አድርጋ አይችኝ ባዴ ማለት ነው። ያፌት እና እኔ በጣም አንዋደደ ምናምን ነገር ስላት ላይክ በተቀራኒ ነው ያልኳት። እኔ በቃ ላይክ ሳምታይምስ እንደ ሴት ጓደኛዬ በጣም ነው የሚስማማኝ ባዴ ማለት ነው። በቀጠርኩት ታይም ይመጣልኛል፣ እንዲሁም ከሴቶች አወጣኝ ባዴ ማለት ነው። ኦቨር አደረገኝ በቃ ተመቸኝ ማለት ነው። ተመቸኝ ስላችሁ የትኛውንም ቦታ መሄድ ፈልጌ በታይም ነው የማገኘው። በየትኛውንም ታይም ባገኝ ማለት ነው። ጓደኛ አያስፈልገኝም። ሴት ጓደኛ ተውኩኝ ባገኝ ማለት ነው። እንዲሁ እስክረሳ ድረስ ማለት ነው። ስሜት ውስጥ ፊሊንግ ውስጥ እስኪጠፋኝ ድረስ ማለት ነው። እና ማለት ነው ውዶቼ በጣም ነበር የሚመቸኝ። አያስደብረኝም። የሆነ ነገር ሲለው ድብርት አያሳየኝም ማለት ነው። ስልከው ምናምን ነገርም ልጅ አይደለም ግን ይላክልኛል ምናምን ነገር ማለት ነው። አንድ ሰው እኔ እንዲሁም ከወንድሜ በላይ ማለት ነው ከአጎቴ ልጅ በላይ እሱን ነበር የምልከው። እሱ ይረዳል ማለት ነው፣ አይናደድም። የአጎቴ ልጅ መላክ ማለት ወይኔ ልንገራችሁ አልችልም። እና የእውነት በቃ እኔ ከልቤ ነው የመረጥኩት ያፌት ማለት ነው። ያስላክልኝ የኖረውን ታይም እውነቴን ነው የምነግራቸው ነው። በቃ ከልቤ የሚገርማችሁ ነገር እያስፈራራኋቸው ነበረ። ልመርቃችሁ ነው ያልኳቸው ያርጉልኝ ምናምን ነገር እያልኳቸው ማለት ነው። እሱንና ያጎቴ ልጅ ማለት ነው ታናሹን ባዴ ማለት ነው ሌሊ ታናሽ እና ከዛ የእውነት በቃ እኔ ከልብን የመረጥኩት ያፌት የእውነት በቃ የእውነት ነጭ ነው ባዴ ማለት ነው። ልቡ ነጭ ነው እና እሱም እድለኛ ነው። እውነቴን ነው የምነግራችሁ። እሱ ቀላል ሰው አይደለም። እኔ ላይ በጣም እድል ነበረውና በጣም ነበረ እድል ላይ የሚተማመነው። እኔ ላይ ያለው እድል ቻንስ በጣም ነበረ ሰው አክቲቭ የሚያደርገው እና ብዙ ጊዜ አየው ነበረ ባዶኝ ማለት ነው። አንድ ሰው ማለት ነው ልጆቼ ለነገራችሁ የምፈልገው ነገር ማለት ነው። ከዛ አይኔ ያፌት ማለት ነው ብንገናኝ ምንም ችግር የለንም ማለት ምን ችግር አላችሁ ብንባል ምንም እሱ ምንም ነበር የሚለው። ታዲያ ምንድን ነው ያነጋገራችሁ? አንዳንዴ ጥጋብ ነው። ፓስታ በልተን ምናምን ነገር ስንጠግብ ወይ ሽሮ በልተን ታዲያ ሌላ ምንም ነገር ሊሆን አይችልም ባይ ማለት ነው። እና ማለት ነው ያፌት የምትሉትን ነገር ልታቆሙ ይገባል ማለት ነው። ያፌት ትንሽ አስተዋይ ነው የእውነት ባይ ወይ ማለት ነው። እኔ ያፌት በጣም እንትን ያደረኩት ኦቨር ብሉ ነው ባይ ማለት ነው። ብሉ አይመቸውም እና እኔ ደግሞ በቃ ልረዳው ስላችሁ ለፍቅር ወይ ለሌላ ነገር ለስድ ነገር ሳይሆን ኮምፕሊትሊ እኔ በፖዚቲቭሊ ልረዳውን የፈለኩት በአዎንታዊ መንገድ ማለት ነው። እና ሞከርኩኝ ከቻልኩኝ። ምክንያቱ እሱን ልረዳው እኔ ለራሴ ብዙ ጭንቀት ውስጥ ነበርኩኝ። እና ልላችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ፈሩዝ የምትባል ልጅ ነበረችና እኔና እንዋደድ ምናምን ነገር ብላ ብዙ ነገር አወራች ባዴ ማለት ነው። ኦ ማይ ጋድ አይ ዋዝ ፕሌይንግ ኦን ዩ ጋይስ። እኔ መንገዴን እንትን እያሳካው ነበረ። ከያፌት ጋር ምንም ችግር አልነበረኝም። ደግሞ ሴቶቹ እንደሚከተሉ ስለማቅ እንዳይከተሉ እሱን የሚከተሉ ሴቶች እንዳይከተሉ ብዬ ነው። ለምን ፍቅረኛ ያለው ወንድ እንደምጠላት ታውቁታላችሁ? ሴት ልጅ ያለው ወንድ ምክንያቱ እሱን ሲከተል የሱ ሴቶች ይከተሉኛል። ዳስዋይ እኔ በጣም ንቁ ነኝ ባይ ማለት ነው። ብልጥ ነኝ ባይ ማለት ነው። ያው ማስኡድን ወንድሙ ነው አይዶን አላውቅም። መቼስ ሙስሊም እና ክርስቲያን ናቸው። እኔ ከማስኡድ በፊት ያፌትን ነው የማውቀው እና ሁለቱም ደህና ናቸው። ግን የእውነት ሙስሊም ስለሆነ ይሁን አላውቅም፣ ማስኡድ ትንሽ ከሃዲ ነው ባዴ ማለት ነው። እንደ ሰው ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ሁለቱንም በፍቅር አይን አላየኋቸውም። ግን እኔ በአንዱ መንገድ መራመድ ይሻለኝ እወዳለሁ ባዴ ማለት ነው። ያፌት ነው የማውቀው በቃ እሱን በቃ ላይክ ጀስት በጣም ይመቸኝ ነበረ። ማስኡድ ደግሞ አልጠላውም፣ ጀስት በጣም እንትን ውስጥ አስገባኝም ባዴ ማለት ነው። ያፌትም ምንም አይነት ፊሊንግ አይሰጠኝም፣ ማስኡድም ምንም አይነት ፊሊንግ አይሰጠኝም። ሁለቱም ጀስት ወዳቸዋለሁ። ያፌት በይበልጥ ወደዋለሁ፣ ማስኡድ ደግሞ ከዛ ቀጥሎ ማለት ነው።
ግን ማስኦድን ማለት ነው ያፌትን ያህል ልወደው አልችልም። ያፌት በጣም በጣም ነው የምወደው። ለምን ካላችሁኝ ማለት ነው ሰው የፈለገ ስህተት ብኖረው ማለት ነው ያፌት ማለት ነው በቃ የሆነ እኔ ከፈጣሪ የማየው እንትን ነበርና በጣም ነበር የሚመቸኝ ጓደኝ ማለት ነው። በሌላ በኩል ደግሞ እኔ ሰው እንዲህ አድርጊ ምናምን ነገር ስላለኝ ማለት ያጎቴ ልጅ እንኳን እያለ ምንም ነገር አላደርግም ባዴ ማለት ነው። አሁን ደግሞ ሰዎችን በጣም እንዲህ አድርግ የሚሏቸው እኔን ያህል አክቲቭ ናቸው ወይ ለመገመት ነው ሰዎቹን ባዴ ማለት ነው። ምክንያቱም እነርሱ ያሉኝን እንኳን እነርሱ የሚሳሳቱ እኔ ያልሳሳትም ባዴ ማለት ነው። አንድ ሰው ያፌት ኮምፕሊትሊ ሳምታይምስ ሂወዝ ማድ ባዴ ማለት ነው። የሆነ ነገር ስናደድበት ማለት ነው እሱ ነው እንደዚህ ያለሽ፣ ወንድምሽ ነው እንደዛ ያለሽ፣ በቃ እሱ ወቀታ ወደ እሱ ነው የሚሄደው ባዴ ማለት ነው። አይወስ ሰርፕራይዝ ባዴ ማለት ነው። በዚህ በኩል ደግሞ ፈርዝዬ መልስልሽ ማለት ነው። እኔና ያፌት ምንም ችግር የለብንም፣ ምንም ችግር ሊኖርንም አይችልም። ዛውት ባዴ ማለት ነው። እንደ ፉቸር ኢቨንት ባዴ ማለት ነው። ግን እኔ ያፌትን በፍቅር አይን አላየሁትም ከመጀመሪያው ኃጢአቱን እውነቴን ነው የምላቸው አይስወርቱ ጋር ማለት ነው። ማለት የሚጠላ አይደለም የሚወደድ ነው። ግን እኔ በፍቅር ውስጥ በፍጹም አልገባሁም ከሱ ጋር ማለት ነው። ጀስት ግን በጣም ነበር የሚመቸኝ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ደግሞ እኔ የሚያከብረኝ ሰው በጣም ነው የምወደው። ጀስት ማለት በክብር መንገድ የሚመጣ ማለት ስስት አሁን ሁሉም ጊዜ ያልፋል ማለት ነው። ጊዜያዊ ነገር ሁሉም ያልፋል። ሰው ጋር ግን በቃ እስከ መጨረሻ ሊወድህ የምንችልበትን መንገድ ከሱ ጋር ስትራመድ ግን ሶፋኒ ባዴ ማለት በጣም ጥሩ ማለት ነው። እንሶ አድላስት ማለት ነው የእውነት ማግባት ጥሩ ነገር ነው ባዴ ማለት ነው። ማለት ትንሽም ብትሆን ትልቅ ብትሆን እንደማየው ማለት ነው ላይክ መጠናነፍ ካልቀረ ማግባት ጥሩ ነው። ግን እኔ ከሱ ጋር ማግባት